ከሰሞኑ ያፌትና ናታን ባይዋደዱም አብረው ለመስራት ያስገደዳቸው ነገር ነበረ። የሚሰሩት ስራም አደንዛዥ እጽን ማዘዋወር ከመሆኑ ጋር እጅ ከፍንጅ ለመያዝ ችለዋል። ለመሆኑ ሁለታቸው የሚገናኙበትን ቦታ ያወቀውና ያመለከተባቸው ሰው ማን ነው የሚለውን ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደሚታወቀው ያፌትና ናታን ሰሞኑን አዲስ የጀመሩት ስራ አለ። ናታን ከወይዘሮ ትዝታ ድርጅት ቢሆንም እንግዲህ ለጊዜው የድርጅቱ አስተዳዳሪ እሱ እንደሆነና ከያፌት ጋር እየሰራ ያለው እሱ እንደሆነ ነው ለያፌት የነገረው። እንግዲህ ሁለታቸውም እኛው አካል በአካል ይሄንን ነገር ራሳችን ማድረግ አለብን በማለት ሁለታቸው ቦታ ተቀጣጥረው እዛ ቦታ ለመገናኘት ችለዋል። እንግዲህ ይህንን ምስጢራቸውን ያወቀው ቢንያም በሁለታቸውም ስራ ደስተኛ አይደለም። ምክንያቱም ያፌት የአብሮ አደገ ጓደኛው ሲሆን ቢንያም ያፌትን እየተቃወመ ያለበትም እየተታገለ ያለበትም ነገር ይህን አይነት ስራ ሙሉ ለሙሉ ስለሆነ አሁን ደግሞ በቅርብ ናታን የጀመረው ስራ ከያፌት ስራ ጋር ምንም እንደማይለያይ ነው። እንግዲህ በዚህ ጉዳይ ላይ ቢንያም ደስተኛ አይደለም። ምክንያቱም እንደሚታወቀው ወይዘሮ ትዝታና አቶ ናታን ካሳለፍነው ፓርት ላይ እንዳያችሁት እቃውን ተረክበሃል ወይ ባለችው ጊዜም አዎ ተረክብ ያለሁ አለቃ፣ ነገር ግን እቃዎቹ የአገልግሎት ጊዜያቸው ያለቁ ናቸው በማለትም ነግሯት ነበረ። ታዲያ አገልግሎት ጊዜያቸው እንዳያልቅ አድርጋ በማለትም ነግረዋለች። ማለት እንዴት አድርጌ በማለትም በወቅቱ ናታን በጠየቀ ጊዜ ይህ እንዴት አድርጌ ምናምን ማለት አያስፈልግም፣ የአገልግሎት ጊዜያቸውን ጽሁፉን መቀየር ብቻ ነው በማለት ትዕዛዝ ተላልፎለታል። ይህንን ትዕዛዝ ለመቀበል ናታን በወቅቱ ከብዶት ነበር። ነገር ግን በማለትም ንግግሩን ለመቀጠል ሲል ነገር ግን ምናምን ማለት አያስፈልግም፣ እኔ ትዕዛዝ አዛለው፣ ትዕዛዜን መቀበልና መፈጸም ብቻ ነው ያለህ አማራጭ፣ ገንዘብ ያስፈልግሃል አይደል በማለትም ወይዘሮ ትዝታ ናታንን አስፈራርተው ነበረ። አዎ አለቃ፣ ገንዘብ ያስፈልገኛል፣ በተለይ ደግሞ ያፌትን እቅዱን ማክሸፍ አለብኝ በማለት በጣም ስለሱ ባህሪ እንግዲህ ዘርዘር አድርጎ ይነግራታል። ስለዚህ ጸባይህን አሳምረህ እኔ የማዝህን ነገር ሁሉ ማድረግ አለብህ በማለት ለናታን ትዕዛዝ ተላልፎለታል። ናታንም እሺ አለቃ በማለት ትዕዛዙን ተቀብሏል፣ ደስተኛ ባይሆንም። እንግዲህ በዛሬው ዕለት ያፌትና ናታን በአንድ ቦታና ተመሳሳይ ስራ ሲሰሩ የተያዙበት ትልቁ ሚስጥር ከቢንያም ጋር የሚያገናኘው ነገር አለ። ካሳለፍነው ፓርት ላይ ቢንያምና ናታን በግላቸው የሚያወሩት ነገር እንደነበረም አይታቸዋል። በግላችን እንደ ጓደኛ ማውራት አለብን። ጓደኛ ማለት በሁለት አካል ውስጥ የምትኖር አንዲት ነፍስ ናት በማለትም ናታን ለቢንያም ነግሮት ነበረ። ለምሳሌ እኔ አንተ ከጎኔ እስካለህ ድረስ አልፈራም በማለትም ነግሮት ነበር። ቢንያም በወቅቱ ይህንን ነገር አልተቀበለውም ነበረ። ምክንያቱም ቢንያም በውስጡ ያሳገቱኝ ሰዎች ጽዮን ወይ የጽዮን ፍቅረኛ አቤል እሱ ጋር ተመሳጥሮ የሚያውቀው ነገር አለ። እኔ በመታገቴ ናታን የሚያውቀው ነገር አለ፣ ወይም ደግሞ እኔ ታግቼ ናታን የራሱን ስራ ነበር እየሰራ የኖረው በማለት በዚህ ነገር ይሄንን ተገንዝቦ ነው ናታንን ተቀይሞት የነበረው።
ነገር ግን ለብቻቸው ለማውራት ችለው ነበረ። 30 ደቂቃ ብቻ ስጠኝ ሁሉን ነገር አብራራልሃለሁ በማለትም እንግዲህ ነግሮት በወይዘሮ ገነትና በዳጊ እገዛ ቢንያም በናታን ጥያቄ እንዲስማማ ሆኗል። ከዛም በኋላ ናታን ወደ ውጭ ወጥቶ ጠብቆት ነበረ። ቢንያምን በወቅቱ ተከታትሎት ከናታን ጋር ሲሄድ እስኪ ያስረዳኝ፣ ምን ብለህ ልታሳምነኝ እንዳሰብክ ባላውቅም ነገር ግን ለመስማት ጓጉቻለሁ፣ እስኪ ያስረዳኝ በማለትም ያስረዳዋል። ናታን ተጨባጭ ምክንያት ነበረው። ከዛም በኋላ እና ታዲያ ምን አይነት ስራ ነበረ በማለት ያስረዳዋል። ቢኒ በጣም ከባድ ችግር ውስጥ ገብቻለሁ በማለትም ነበረ የነገረው በወቅቱ። እሺ ለምንድን ነው ወደ ቁም ነገሩ የማትሄደው? ቀጥል እየሰማሁህ ነው በማለትም ነግሮት ነበረ። ይልቁንስ ከዛሬ ከሰዓት ቀጠሮ አለን፣ የምንረከበውም እቃ እንደዚህ አይነት እቃ ነው። በወቅቱ አንተ እንድትተባበረኝ እፈልጋለሁ። ከዛም በመቀጠል እንግዲህ የተበላሹ እቃዎችን ኤክስፓየር የሆኑ የአገልግሎት ጊዜያቸው ያለቁ እቃዎችን እንደምንረካከብ ዛሬ ከሰዓት ከያፌት ጋር ቀጠሮ አለብኝ በማለት ይነግረዋል። ታዲያ ምኑን ነው ለእኔ የምትነግረኝ በማለት ቢንያምን በወቅቱ ጠይቆት ነበረ። እዚህ ጋር እየነገርኩ ያለሁት እንድታገዘኝ ስለምፈልግ ነው በማለትም እንግዲህ ናታን ለቢኒ ይነግረዋል። እንዴት ነው የማግዝህ በማለትም ሲጠይቀው እንደምታውቀው እኔ የተሰጠኝን ትዕዛዝ ብቻ መፈጸም ብቻ ነው ስራዬ። አንተ ደግሞ ምንም የህግ አካል ብትሆንም ይህንን እኛ የምንሰራውን ስራ እኔ ደስተኛ ሁኜ እየሰራሁት ስላልሆነ የአገልግሎት ጊዜው ያለቀ እቃ ላስረክብ ስለሆነ እንደምታውቀው ይሄ ነገር ደግሞ ጥሩ እንዳልሆነ አንተም ታውቃለህ በማለት ያስረዳዋል ቢኒ ናታን። ከዛስ ምን አድርግ ነው የምትለኝ ታዲያ? ምን እኔ ጋር ምን ያገናኘዋል በማለት ነበረ ቢኒያም በወቅቱ ሲጠይቀው የነበረው። ናታንም አስከትሎ ከአንተ ጋር የሚያገናኘውማ ምክንያቱም ይህ እቃ ለያፌት ሰዎች ከደረሰ በኋላ ለምን ምን አይነት ሰዎች እንደሚያድለውና ምን አይነት ሰዎች እንደሚጠቀሙት አንተም ታውቃለህ በማለት እንግዲህ ይነግረዋል። ከዛስ ብሎ ቢንያም ይጠይቀዋል። ዛሬ ከሰዓት ከያፌት ጋር ቀጠሮ አለብን። ይህን ወይዘሮ ትዝታ የሰጠችኝን የአገልግሎቱ ያለቀውን እቃ ለሱ ለማስረከብ ቀጠሮ ተያይዘናል። ያፌትም እኔ ራሴ ነኝ የምቀበለው በማለት ቃል ገብቶልኛል በማለት ይነግረዋል። ከዛስ በማለት ሲጠይቀው አንተ እንድትተባበረኝ የምፈልገው ነገር ቢኖር የህግ አካላቶችን ይዘህ ከቦታውና በዛን ሰዓት እንድትገኝ ነው በማለት እንግዲህ ቃል ያስገባዋል። እምችል ከሆነ ሞክራለሁ። ከዛስ አንተ እኮ እቃውን እየሰጠኸው ነው እዛ ቦታ የምትገኘው፣ ይህ ማለት ደግሞ የወንጀሉ ተባባሪ አንተም ትሆናለህ በማለት ቢንያም ለናታን ሲነግረው እኔ የምሰራበት ድርጅት አለቃዬ ሌላ እንደሆነ ደግሞ የህግ አካሎች በራሳቸው መርምረው ይደርሱበታል በማለትም ነበረ ያስረዳው። እንግዲህ ቢንያምና ናታን በመተባበር ይህንን ነገር ቢሰሩም በወቅቱ ናታንም ከዛ ነው ውስጥ ስለነበረበት ለወደፊትስ ወይዘሮ ትዝታ በዚህ ስራዋ ትጋለጣለች ከናታን ጋር ወይስ ናታን ብቻውን ዋጋ ይከፍላል የሚለውን ደግሞ አብረን ወደ ፊት የምናየው ይሆናል። እንደሚታወቀው በቤት ውስጥ የምትኖረው ሉሊትም ጥፍሯን ያስነቀለባት ናታን እንደሆነ እነ ታሪኩ እየነገሯት ነው ያሉት። ይህ ማለት ደግሞ እንግዲህ ናታን የምታስቢው ሰው አይደለም በማለት ታሪኩ ነግሯት ነበረ። የናቁት ምን ይላል በማለት እንግዲህ በራሷ ላይ ተርታለይ። የናቁት ያስቀራል ራቁት በማለት እንግዲህ አስቂኝ የሆነ ተረት በራሷ ላይ ተርታለች። ምክንያቱም እንግዲህ እነ ያፌት የሚፈልጉት ነገር ይሄንን ነው። እነሱ በሰሩት ነገር ቢንያም ናታን እንዲጠየቅ ስለሚፈልጉ ነው እንግዲህ
ይህንን እያደረጉት ሉሊትም ከቀን ወደ ቀን ያላት ፍርሃቻና ለናታን ያላት ግምት ትንሽ ከበድ እያለ መጥቷል። እንግዲህ ወይዘሮ ትዝታ ሌላ ሶስተኛዋ ልጇም ከወንድሞቼ ከእህቴና ከወንድሜ መተዋወቅና ቤተሰባዊ ፍቅር ማግኘት እፈልጋለሁ በማለት እያስጨነቃት ነው ያለው። በዛም ላይ የናታንን ስራ እሱ እንዲሰራውና የናታንን ቦታ እሱ ራሱ እንዲይዝ ይፈልጋል። እኔ ከድርጅቱ እና ከሀብት ንብረት ልካፈል አልልም፣ ነገር ግን ቤተሰባዊ ፍቅር ለኔም ይገባኛል። ለምንድን ነው በስህተት እንኳን ሶስተኛ ልጅ አለኝ የማትይው? በማለትም እንግዲህ ወይዘሮ ትዝታን እያስፈራራት ነበረ። በወቅቱ ዲያራ ደርሳ ነበረ። ዲያራም ሰላም ካለቻቸው በኋላ ስራ ላይ ነን፣ አንቺ ወደ ውስጥ ገብተሽ አረፍ በይ በማለትም እናቷ በሰጠቻት ትዕዛዝ እሺ እናቴ በቃ ስራ ስጨርሽ ግን እፈልግሻለሁ በማለት ዲያራ ወደ ውስጥ ለመግባት ችላለች። ከዛም በኋላ ልጇና ወይዘሮ ትዝታ ሳይስማሙ ነው የተለያዩት። እርግጥ ወደ ቤት ሊመጣበት የቻለው የናታን ጉዳይ ቢሆንም በራሱ ጉዳይ በመጋጨት ሁለታቸው ሳይስማሙ ለመለያየት ችለዋል። ናታንን ከዲያራ ጋር እንደተገናኘም አጣርተው ደርሰውበታል። አሁን ወይዘሮ ትዝታ ናታንን በይበልጥ ትከታተለዋለች። ናታን ደግሞ ወይዘሮ ትዝታን ማጋለጥ እንደዚሁም ያፌትን ማጋለጥ ይፈልጋል። በቀጣይ ስፓርት ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። የዛሬው ቪዲዮአችን እዚህ ድረስ ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ